ዳቦን ውጪ ላይ ከመግዛት ያቆንኩበት ምክንያት ብዙ ቢሆንም ባለፈው አንድ ትልቅ ከምለው ሱፐርማርኬት የገዛሁት ዳቦ ላይ የብረት ስባሪ ካገኘሁበት በኋላ ሙሉ ለሙሉ ዳቦን ውጪ ላይ መግዛት አቁሜያለሁ። እናንተም እንደዚህ አይነት መጥፎ አጋጣሚ ከገጠማችሁ እና በቤት ውስጥ መጋገር ከፈለጋችሁ ዛሬ አንድ ቀላል መንገድ አሳያችኋለሁ። ዛሬም ማሳያችሁ መንገድ ሊጡን ብዙ ማቡካት አይጠበቅባችሁም። በተጨማሪ የምንጠቀማቸው ግብአቶች በቀላሉ የሚገኙና ብዙ ወጪ የማይጠይቁ ስለሆነ ሁላችሁም በየቤታችሁ እንደምትሞክሩት ተስፋ እናደርጋለን። ዛሬ ዳቦን ለመጋገር 5 ግብአቶች እንጠቀማለን። 300 ግራም የፍርኖ ዱቄት፣ ግማሽ የሾርባ ማንኪያ ጨው፣ 2 የሾርባ ማንኪያ የምግብ ዘይት፣ ግማሽ የቡና ማንኪያ ቤኪንግ ፓውደር እና 1 የሾርባ ማንኪያ እርሾ እንጠቀማለን። አስቀድማችሁ 1 የሾርባ ማንኪያ እርሾአችሁን በ2 ኩባያ ውሃ ትበጠብጣላችሁ። እዚህ ጋር የምትጠቀሙት ውሃ እርሾ ቶሎ ኩፍ እንዲልላችሁ ሙቅ ውሃ ብትጠቀሙ መክራችኋለሁ። የምትጠቀሙት ሙቅ ውሃ በጣም የፈላ መሆን የለበትም። ሙቅ ውሃውን እርሾው ላይ ከጨመራችሁ በኋላ በደንብ ትበጠብጡታላችሁ። ከበጠበጣችሁ በኋላ ኩፍ እንዲል ሸፍናችሁ ለ10 ደቂቃ ታሳርፉታላችሁ። እርሾ እስኪያርፍላችሁ ድረስ ዱቄታችሁን ታዘጋጃላችሁ። ያዘጋጃችሁት የፍርኖ ዱቄት ላይ ቅድም ያሳየኋችሁን ግብአቶች ከላይ ተጨምሩና በሹካ በሚገባ ትቀላቅሉታላችሁ። ዱቄቱን ከግብአቶቹ ጋር በሹካ በደንብ ከቀላቀላችሁ በኋላ ኩፍ ያለላችሁን እርሾ ከላይ ትጨምራላችሁ። እዚህ ጋር የምትጠቀሙት ዱቄት 1ኛ ደረጃውን ዱቄት ቢሆን ይመረጣል። ይህን ዱቄትና ሌሎች የጨመርኳቸውን ግብአቶች አቅራቢያችሁ በሚገኝ ሱቅ እንደ ልብ ታገኙታላችሁ። በብዛትና በርካሽ መግዛት ከፈለጋችሁ ደግሞ መርካቶ እንደ ልብ ታገኙታላችሁ። ሙቋውን ጨምራችሁ በሹካ ከቀላቀላችሁት በኋላ ተጨማሪ ሙቅ ውሃ እየጨመራችሁ ታማስሉታላችሁ። በሹካ የምንቀላቀልበት ምክንያት በእጅ ስትቀላቀሉት ትንሽ ስለሚያለፋ ነው። ስለዚህ ሊጡ በደንብ እስኪያያዝላችሁ ድረስ ሹካችሁን በመጠቀም ልክ እኔ እንደማደርገው በአንድ አቅጣጫ ብቻ ታማስሉታላችሁ። ሊጡ በጣም እየደረቀባችሁ ሲመጣ ተጨማሪ ሙቅ ውሃ ጠብ እያረጋችሁ ማማሰላችሁን ትቀጥላላችሁ። የዛሬው ዳቦ የመጋገር ሂደት ሊጡን ለማቡካት ብዙ ጉልበት የማይጠይቅና ያን ያህል የማያለፋ ነው። እኔ ባሳየኋችሁ የአበሳሰል መመሪያ መሰረት የምታዘጋጁት ከሆነ መጨረሻ ላይ ቆንጆ ዳቦ ታገኛላችሁ። ሊጡን በሹካው በሚገባ ካያያዛችሁት በኋላ እጃችሁን በሚገባ ትታጠቡና ሊጡን ከስር ወደ ላይ እያረጋችሁ ትቀላቅሉታላችሁ። እዚህ ጋር ያዘጋጃችሁት ሊጥ ፈጽሞ መድረቅ የለበትም። ልክ ምስሉ ላይ እንደምትመለከቱት እጃችሁ ላይ ማጣበቅ ይኖርበታል ስላችሁ ታዲያ በጣም መላላት አለበት ማለት እያልኩ አይደለም። በከፊል ላላ ካለላችሁ በቂ ነው። በጣም ከደረቀባችሁ ደግሞ እጃችሁን ውሃ ውስጥ እየነከራችሁ ይህንን ሂደት መከተል ትችላላችሁ። ሊጡ ምስሉ ላይ በምትመለከቱት መሰረት ለስለስ ካለላችሁ በኋላ ይህንን ይመስላል። አሁን በላስቲክ ተሸፍኑትና ከላይ ንጹህ ፎጣ ታደርጉበታላችሁ። በንጹህ ፎጣ ከሸፈናችሁት በኋላ ደረቅና እርጥበት የማያገኘው ቦታ ለ45 ደቂቃ ያህል ታስቀምጡና ኩፍ ታደርጉታላችሁ። ሊጡ ቶሎ ኩፍ እንዲልላችሁ ከፈለጋችሁ ደግሞ የአበሻ እርሾ መጠቀም ትችላላችሁ። የአበሻ እርሾን እንጀራ ለመጋገር ካዘጋጃችሁት ሊጥ ላይ መጠቀም ትችላላችሁ። ሊጡ ለ45 ደቂቃ ያህል ኩፍ ካለ በኋላ ይህንን ይመስላል። በመጠን ደረጃም ከፍ ብሎ ጠብቆናል። አሁን ከላይ ያለበሳችሁትን ላስቲክና ፎጣ ታነሱና እጃችሁን ሙቋ ውስጥ እየነከራችሁ ሊጡን ከስር ወደ ላይ እያነሳችሁ በሚገባ ትለጥጡታላችሁ። ይህንንም የመለጠጥ ሂደት ሊጡ በሚገባ እስኪለጠጥ ድረስ ትከተላላችሁ። እዚህ ጋር አንድ መሸወድ የሌለባችሁ ነገር ውሃ ማብዛት የለባችሁም። ውሃ ከሚገባ በላይ ካበዛችሁበት ሊጡ በጣም ሊላላባችሁ ይችላል። ስለዚህ እጃችሁን ውሃ ውስጥ መንከር ያለባችሁ ሊጡ በጣም እያጣበቀ ካስቸገራችሁ ብቻ መሆን አለበት። የዛሬው ቪዲዮ አስተያየት መጻፊያ ላይ እናንተም ውጪ ላይ ዳቦ ስትገዙ ያጋጠማችሁ ነገር ካለ አስተያየት መጻፊያው ላይ አስፍሩልን። ይህን የሳንዱች ዳቦ በየቤታችሁ ከሞከራችሁት ደግሞ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ሊጡን ለተወሰነ ደቂቃ ከለጠጣችሁት በኋላ መልሳችሁ በላስቲኩ ተሸፍኑትና ፎጣውን አልበሳችሁ ለተጨማሪ 30 ደቂቃ ኩፍ እንዲል ትተውታላችሁ። አሁንም ማስቀመጥ ያለባችሁ ደረቅና እርጥበት የማያገኘው ቦታ መሆን አለበት። ሊጡ ለ30 ደቂቃ ያህል መልሶ ኩፍ ካለ በኋላ ይህንን ይመስላል። በይዘቱ ከቅድሙ ይልቅ አሁን የበለጠ ላላ ብሏል። አሁን ትንሽ ለማስተንፈስ ያህል ከሳህኑ ጋር የተጣበቀባችሁን በእጃችሁ ታስለቅቁና ጠረጴዛችሁ ላይ የተወሰነ ዱቄት ትነሰንሳላችሁ። ዱቄቱን የምትነሰንሱበት ምክንያት ሊጡ በጣም ሳሳ ያለ ስለሆነ ስታቦኩት ከጠረጴዛው ጋር እንዳይጣበቅባችሁ ነው።
እዚህ ጋር ታዲያ ዱቄቱን ከመነስነሳችሁ በፊት የማብሰያ ጠረጴዛችሁን በሚገባ ማጽዳት እንዳዘነጉ። አሁን ሊጡን ከገለበጣችሁ በኋላ ከፊት ወደ መሃል ስብስብ ታደርጉታላችሁ። ከፊት ወደ መሃል ስብስብ ካረጋችሁ በኋላ ከጎን ያለውን ደግሞ ትሰበስባላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር ዱቄት ከመጠን በላይ ማብዛት የለባችሁም። ከመጠን በላይ ዱቄቱን ካበዛችሁበት ሊጡን ሊያደርቅባችሁ ይችላል። ሊጡን ባሳየዋችሁ መሰረት ወደ መሃል ከሰበሰባችሁት በኋላ የኳስ ቅርጽ ታስይዙታላችሁ። የኳስ ቅርጹን ለማስያዝ የሰበሰባችሁትን ሊጥ ተገለብጡና ሁለት እጃችሁን በመጠቀም ወደ መሃል ትጠቀልሉታላችሁ። ሊጡን የኳስ ቅርጽ ካስያዛችሁ በኋላ ይህንን ይመስላል። አሁን ደግሞ ሊጡን ወደ ጎን ትዘረጉታላችሁ። ወደ ጎን በሚገባ ከዘረጋችሁት በኋላ ስል የሆነ ቢላ በመጠቀም በምትፈልጉት ልኬት ትቆራርጡታላችሁ። ይህ ልኬት የሚወሰነው ማዘጋጀት እንደምትፈልጉት አይነት ዳቦ ልኬት ይወሰናል። የምትፈልጉትን ያህል ሊጥ ከቆረጣችሁ በኋላ ምስሉ ላይ በምትመለከቱት መሰረት ልክ እንደ ቅድሙ የኳስ ቅርጽ ታስይዙትና ክብ ቅርጽ አስይዛችሁ በእጃችሁ ትዳምጡታላችሁ። ጣታችሁ ከሊጡ ጋር እየተጣበቀ ካስቸገራችሁ የተወሰነ ዱቄት እጃችሁ ላይ መነስነስ ትችላላችሁ። ሊጡን ከዳመጣችሁት በኋላ በእናንተ በኩል የሚገኘውን ሊጥ ወደ ራሳችሁ ትስቡና መሃል ላይ ከሚገኘው ሊጥ ጋር ታጣብቁታላችሁ። መሃል ላይ ያጣበቃችሁትን ሊጥ ወደፊት ትለጥጡትና ጫፍ ላይ ካለው ጋር ታጣብቁታላችሁ። አሁን የሳንዱች ዳቦ ቅርጽ ካስያዛችሁት በኋላ ዳርዳሩ ላይ በጣም ያመለጠ ካለ በእጃችሁ ሰብሰብ ታደርጉታላችሁ። ከዚህ የሳንዱች ዳቦ ቅርጽ በተጨማሪ የተለያዩ የዳቦ ቅርጾችን ማስያዝ ከፈለጋችሁ በመፈልጉት ልኬት ማስያዝ ትችላላችሁ። ከዚህ የሳንዱች ዳቦ በተጨማሪ የተለያዩ የዳቦ እንዲሁም የድፎ አዘገጃጀቶችን መማር ከፈለጋችሁ የስንዴ ድፎ፣ የገብስ ዳቦ፣ አምባሻ እንዲሁም የበርገር ዳቦ እንዴት እንደሚዘጋጅ ከዚህ በፊት በመለኛ ገጽ ስላሳየናችሁ እዚሁ መጎብኘት ትችላላችሁ። ይህን ዳቦ መለኛ ላይ ተመልክታችሁ በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። ሐሳብ እንዲሁም አስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ግሩፕ ላይ መላክ ያለባችሁ ነገር ከዚህ በፊት በመለኛ ገጽ ያሳየናችሁን የምግብ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሐሳብ እንዲሁም አስተያየት አንሰጥበትም። ሁሉንም ሊጥ የሳንዱች ዳቦ ቅርጽ ካስያዛችሁ በኋላ የመጋገሪያ ትሪያችሁ ላይ የመጋገሪያ ወረቀት ትዘረጉና እያንዳንዱን ሊጥ ታስቀምጣላችሁ። መጋገሪያ ወረቀቱን አጨማድጄ ያነጠፍኩበት ምክንያት ሙቀት ሲያገኘው እየታጠፈ እንዳያስቸግረኝ ነው። ይህን የመጋገሪያ ወረቀት በርካሽ መግዛት ለምትፈልጉ መርካቶ ማግኘት ትችላላችሁ። እዚህ ጋር ሊጡን የመጋገሪያ ትሪው ላይ ስታስቀምጡ በጣም መጠጋጋት የለበትም። በጣም ካጠጋጋችሁት እርስ በራሱ ሊጠባበቅባችሁ ይችላል። ሊጡን የመጋገሪያ ትሪ ላይ ካሰፈራችሁ በኋላ ሸፍናችሁ ለ10 ደቂቃ ኩፍ ታደርጉታላችሁ። ለ10 ደቂቃ ያህል ኩፍ ካረጋችሁ በኋላ ሲታይ እንዲያምርላችሁ ከላይ ዱቄት በወንፊት ትነሰንሱበታላችሁ። ዱቄቱ በደንብ እንዲይዝላችሁ ከላይ ውሃ በስሱ መርጨት ትችላላችሁ። ዱቄቱን ከላይ መነስነስ ካልፈለጋችሁ ቀጥታ ማብሰል ትችላላችሁ። አሁን ዱቄቱን ከላይ በተወሰነ መልኩ ከነሰነሳችሁ በኋላ ምላጭ በመጠቀም ከላይ ዳቦውን የተለያየ ቅርጽ ታስይዙታላችሁ። ይህን ቅርጽ ለማስያዝ በጣም ስል የሆነ ቢላ ካልሆነ ደግሞ ምላጭ ብትጠቀሙ መክራችኋለሁ። ቅርጹን ስታስይዙ በምትፈልጉት ጥበብ ወይንም በራሳችሁ ፈጠራ የምትፈልጉትን አይነት ቅርጽ እያስያዛችሁ ጋግሩ። አሁን ያዘጋጃችሁትን ሊጥ የመጋገሪያ ምድጃ ውስጥ ታስገቡና በ200 ዲግሪ ሴንቲግሬድ የላይኛውንም የታችኛውንም አብርታችሁ ለ20 ደቂቃ ታበስሉታላችሁ። እኔ በ200 ዲግሪ ሴንቲግሬድ ለ20 ደቂቃ ካበሰልኩት በኋላ ይህንን ይመስላል። ሁላችንም ቤት የሚገኘው የምድጃ አይነት ሊለያይ ስለሚችል ምድጃችሁ ውስጥ ባትሪ እያበራችሁ የዳቦ አበሳሰሉን ሂደት እየተከተላችሁ የደቂቃውን መጠን እናንተ መወሰን ይኖርባችኋል። ነገር ግን ዳቦውን እየጋገራችሁ ፈጽሞ ማድረግ የሌለባችሁ ነገር የመጋገሪያ ምድጃችሁን እየከፈታችሁ መመልከት ነው። የመጋገሪያ ምድጃችሁን የምትከፍቱት ከሆነ ዳቦ ሊሰነጣጠቅባችሁ ይችላል። በተጨማሪ ይህን የመጋገሪያ ወረቀት የተጠቀምኩት ዳቦውን ስጋግረው ዳቦ ከመጋገሪያ ትሪው ጋር ተጣብቆ እንዳይቀርብኝ ነው። ነገር ግን እናንተ የመጋገሪያ ወረቀት የማትጠቀሙ ከሆነ ዳቦውን በሚገባ ቀዝቀዛችሁ ማንሳት ይኖርባችኋል። ይህን ዳቦ ለልጆች ምሳቃ የተለያዩ ሳንዱቾችን ለማዘጋጀት እንዲሁም ከተለያዩ ምግቦች ጋር ከጎን ማቅረብ ትችላላችሁ። በሚቀጥለው የመለኛ ቪዲዮ ሌሎች የዳቦ አይነቶችን እንዴት በቀላሉ በቤት ውስጥ እንደምታዘጋጁ ደግሞ አሳያችኋለሁ። ይህን ዳቦ ከመጋገሪያ ምድጃ ውስጥ ካወጣችሁ በኋላ ቢያንስ ለ30 ደቂቃ ያህል ተቀዘቅዙትና ለቀናት ሳይበላሽባችሁ እንዲቆይላችሁ በንጹህና ደረቅ በሆነ ላስቲክ ሸፍናችሁ ማቆየት ይኖርባችኋል። ዳቦውን እንግዲህ በቀላሉ በቤት ውስጥ እንዲመጋገር ትችላላችሁ። ሌሎች የዳቦ አይነቶችን መማር ከፈለጋችሁ እዚሁ ገጻችን ላይ ይገኛሉ።
በመለኛ ገጽ ሌሎች እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።